በዚህ ቀለበት ምክንያት ብዙ የያዛቸው አጋንንት ነበሩት። ግማሹን ማታ ማታ ጭቃ ያስረግጣቸው ነበረ፣ ግማሹን ውሃ ቀጂ ያድርጓቸው ነበረ። ወደ 300 ይጠጋሉ ይላልና በኋላ ወደ ህንድ አስሮ አግዟቸዋል ይባላል። ሰሎሞን ቀለበት ነበረው ይላል። ይሄ ቀለበቱ በሁለት መልኩ ነው የሚታየው። ሊቃውንቱ ምን ይላሉ? ያክንት ከ12ቱ የከበሩ ማዕድናት ባለፈው ነግሬያቸዋለሁ። እነ ክርስፕራስስ፣ እነ ኬልቄዶን፣ እነ ያክንት፣ እነ ሰንፔር የኢየሩሳሌም ሰማያዊት መሰረቶች፣ እነዚህ እንቆች በጣም ከባድ ኃይል ያላቸው ናቸው እና ከነዛ መካከል በያክንት የተሰራች ናት ያቺ ቀለበት ይላል እና ጉግል ለማድረግ አይቼ ነበረ። የተለያየ ቅርጽ እያየው ነበረ ዛሬ እና በኢትዮጵያ ሊቃውንት ግን እንቆ ያክንት የሚል አንድ በጣም ህብሩ ሰማያዊ በሆነ ማዕድን የተሰራ በእንቁ የተሰራ ቀለበት ነበረው ነው የሚለው እና ይህ ሰሎሞን እዛ ላይ የእግዚአብሔር ስም አጽፎበትና ጣቱ ላይ አድርጎ ነበር የሚል ነው አንደኛው። ሁለተኛውን ሶስተኛውን ነግራችኋለሁ እና እቺ የያክንት ቀለበቱ በጣም የሆነች ግርማ ሞገስ ኃይል ፓወር ኢነርጂ ነበራት። በመሰረታዊ ማዕድን ከባድ ኃይል አለው። በዛ ላይ ደግሞ የእግዚአብሔር ስም አለባት፣ ሁሉም ማድረግ የሚችለው ዓለማትን በቃሉ የፈጠረው። ስለዚህ በጣም ትዕምርተ መንግስቱ የመንግስቱ ምልክት ነበረች እና ኃይለኛ ትልቅ ግርማ ሞገስ ነበረው ብለው ነው መተርጉማን የጻፉት እና እነዚህ እዚህ ላይ ምን ይላል? ይህ ሰሎሞን እንግዲህ ይችን ቀለበት የእግዚአብሔር ስም ስላለባት አንበሳ መደብ ለመቀመጥ ሲወጣ፣ ከሴት ሲገናኝ፣ በሚተዳደፍበት ጊዜ፣ ተርታ ስራ በሚሰራበት ጊዜ ከጣቱ ላይ ያወልቃታል እና ለዙፋን ጠባቂ ወይም ብላቴና አለ ዙፋኑን የሚጠብቅ ለእርሱ ይሰጣል። አሊያም ደግሞ ዙፋኑ ላይ አኑሯት ይሄዳል። አሊያም ደግሞ ንጹህ ሙዳይ ውስጥ ያስቀምጣታል እና እቺ በጣም የእግዚአብሔር ስም ያለባት የያክንትን ቀለበት እንቁ ናት፣ ስም እግዚአብሔር አለባት። ስለዚህ ዙፋኑ ላይ ያስይዛታል እና አንድ ቀን ይላሉ ሰሎሞን አንበሳ መደብ ምን እንደሆነ ቅድም ነግሬያቸዋለሁ። ለመቀመጥ ሲወጣ የያክንት ቀለበቱን በዙፋኑ ላይ አኑሯት ወጣ ይላል። እንግዲህ ሰሎሞን በጣም ጥበበኛ ስለነበረ ዙፋኑ እንደምታውቁት 6 እርከን አለው። 12 የወርቅ አናብስት አሉት። 6 የዙፋን መወጣጫ አለው። 6 የወርቅ አናብስት በቀኝ፣ 6 የወርቅ አናብስት በግራ አለ መከዳው ድረስ ማለት ነው እና በዛ ስር ደግሞ ውሃ አዘጋጅቶ በመዘውር በቧንቧ ከፍሎ ይሄድ ነበረ። ስለዚህ እንደዛ ውሃውን እያየ ይደሰት ነበረ ሰሎሞን እና ምን አደረገ? ቅድም እንደነገርኳችሁ ያችን ቀለበት ዙፋኑ ላይ አስቀምጧት ይሄዳል። አንበሳ መደብ ሲወጣ መጸዳጃ ብላችኋል። ጥሩ። ከዛ እንግዲህ ሰይጣን በጣም ተንኮለኛ ነው። የእግዚአብሔር ስም የተጻፈበት ስለሆነ ቀለበቱን መንካት አልቻለም። መንካት ስላልቻለ ከነምንጣፉ አንስቶ በዙፋኑ ስር በሚሄደው ውሃ ውስጥ ቀለበቱን ይወረውረዋል፣ የሰሎሞንን ማለት ነው እና ወቀለቦ አሳ ይላል። አንድ አሳ ቀልቦ ቀለበቱን ውጧታል ይላል። ከዛ በኋላ እንግዲህ ይህን ለብሶ ሰሎሞንን በመፍሰል ዙፋኑ ላይ ተቀመጠ። እንግዲህ ሰሎሞንን መስሎ ነው፣ ሆኖ አይደለም፣ መስሎ ነው እና ዙፋኑ ላይ ተቀመጠ። በኋላ ሰሎሞን እንግዲህ ከዛት ሲመለስ ደጅ አጋፋሪ ያለ እንደምታውቁት የቤተ መንግስት ስርዓት በጣም የጥንቱ አንድ ቀን ነግራቸዋለሁ። የጥንት የቤተ መንግስት ስርዓት ምን ይመስል እንደነበረ፣ አንድ ንጉስ ሲነግስ ምን አይነት ስርዓት ሲፈጸም እንደነበረ በጣም ይገራርሙ ነገሮች አሉ። ወርቅ እንዴት ይበትን እንደነበር እነዚህ ነገሮች ኢንተረስቲንግ ናቸው። በኋላ ዙፋን ጠባቂው ተመለስ ይለዋል። እኔ ሰሎሞን ነኝ እኮ እናንተ ሁሉ ንጉስ አለ። ዝም በል፣ ስንት ሰሎሞን አለ? ሰሎሞን በዙፋኑ ተቀምጧል፣ ተመለስ ብሎ ያው ሰሎሞን ከቤተ መንግስቱ በሐዘን በለቅሶ ወጣ እና
በገዛ በሚገዛው ከተማ ለማኝ ሆኖ ተመጽዋች ሆኗል ይላልና እና ሊቃውንቱ ደግሞ ኢትዮጵያውያኑ ሲጨምሩበት ሰሎሞን ለዚህ ያበቃው ምንድነው ሲሉት ከለታት ባንዳቸው አንድ የራበው ሰው በከተማው ሲለምን ሰማና ይህ ሰው ምንድነው አለ ርቦት ነው አሉት እንዴ ረሃብ ምንድነው ብሎ ሰሎሞን ጠየቀ ረሃብ ምንድነው ምንድነው ረሃብ ራሱ ልክ አላውቅም የምልዕልት እንደሆነች አላውቅምና ረሃብ ተርቧል ህዝብ ተርቧል ሲላት ለምን ኬክ አይበላም ማለት ረሃብ ምንድነው ቀንዳለው ይዋጋል ጅራት አለው ይጋረፋል ረሃብን አሁኑን አምጥታችሁ አሳዩኛልና እግዚአብሔር ደግሞ ትዕቢት ስለማይወድ ሊቀጣው እና ሊያስተምረው እንደሆነ ነው ያው መተርጉማም ይጻፍልኝ እንግዲህ ሰሎሞን ረሃብን አያውቅም ሊያውቅም አይችልም አንደኛ የንጉስ ልጅ ነው ሳይጠማው ይጠጣል ሳይርበው ይበላል አዳራሽ ወደ እልፍኝ ከልፍኝ ወደ አዳራሽ በሞግዚት በማር በወተት አድጓል በኋላ ነክሷልና ረሃብን ስለማያውቅ እግዚአብሔር ረሃብን ሊያስተምረው ነው ብለው ይናገራሉና ያ እንግዲህ ሰሎሞንን መስሎ በዙፋኑ የተቀመጠው እንግዲህ ሰይጣን ንጉሠ ሥጋ ጋኔን ይሉታል እጅ ቢነሱት አይመልስም ፍርድ አይሰማም አይተችም ንጉስ ከሆነ ይፈርዳል አዋጅ ያወጣል ይደነግጋል ፍርድ ይሰማልና እና ምንም ሊመልስ አልቻለምና ግራ ገባቸው ቤተ መንግስት ውስጥ ያሉትና በዘመናቸው ሳቤላ ኤልዳና ወደምትባል ነብይት ሄደው ጠየቁ ነው የሚለውና የሰሎሞን ነገር ቸገረን እጅ ቢነሱት አይመልስ ፍርድ አይሰማ ግራ ገባን አሉትና ብሎ ሲጠይቋት እሷም ይሄን ሲሰማ ቅዳም ሰሎሞን መጽሐፍ ያስነብብ ነበር ዳግም ህግ ኦሪት ዘዳግም ያስነብባልና እስቲ መጽሐፉን በፊቱ ዘርጉና ንባቡን እያልከሰከሳችሁ እያጠፋፋችሁ አንብቡ ሰሎሞን የተማረ ስለሆነ ያስችለው ንባቡን ያርማችኋል ይመልሳችኋል አለቻቸው እውነተኛ ሰሎሞን ነው ሌላ ሰሎሞን ፌኩ ሰሎሞን አይታወቅም ሰሎሞንን መስሎ ነው ልብሱን ለብሶ የተቀመጠው ያ ሰይጣን በኋላ ንባቡን ያበላሹ ሲያነቡ አያርማቸው አይመልሳቸው በቃ ሰሎሞን እንዳልሆነ አወቁ ግን ምን ያደርጉ ጊዜ ግለጠው ብለው ያን የሰሎሞንን ልብስ ለብሶ ሰሎሞን መስሎ የተቀመጠው ጋኔን ዝም ብለው እንግዲህ ሁኔታውን መጠባበቅ ቀጠሉ እንግዲህ ንጉሥ ሰሎሞን በገዛ ከተማው እየዞረ ይሄን ሁሉ የሆነበት ምክንያት ቀለበቱን ስላጣ ነውና እየዞረ ሲለምን ሰይጣን የሰውን ልብ አጨክኖበት የሚመጸውተው ጠፋ አሁን ይሄን የመሰለ ጎበዝ ርቦት ነው ሰላይ ሳይሆን አይቀርም ይሉታል በጣም እያዘነ ልክ በሳምንቱ ከመሰግራና አሳ ከሚያሰግሩ ሄዶ ቢለምን እስራኤል ሙቶ ያደረ አሳ ብዙ እንትን አይበሉምና አሳውን ወረወሩለት ሰሎሞን በጣም ርቦታ እንግዲህ የአሳውን ሆድ ዕቃውን አውጥቼ ይበላለሁ ብሎ የአሳውን አፍ ብርቅቅ ሲያደርገው ያቺ በያክንት እንቁ የተሰራችው ሰይጣን ባህር ውስጥ የወረወራት አሳው የቀለባት እግዚአብሔር ስም የተጻፈችባት ያቺ ግርማ ሞገስ የሆነችው ቀለበት አሳው ሆድ ውስጥ ሁልል ብላ ወደቀች ቀለበቴ ከዚህ ምን አመጣሽ ብሎ ጣቱ ላይ ሲሰካት ሸማጣቢው ወገን ጠባቂው ባለ ፈረሱ ባለ በቅሎ ባለ ሰረገላው ጃንሆይ ምን አመጣው ንጉሳችን ከዚህ ምን አመጣው ብለው ከበቡት ይላል ክብብ አደረጉት ያን ጊዜ ሰሎሞን እንዲህ ከመንግስት ያወጣኝ ሰይጣን አለና እንዳያመልጣችሁ ብሎ መርበብ ተሰሎሞን መርበብ ማለት መረብ ማለት ነው በመረብ አሳ እንደሚጠመድ አጋንንትን የሚያስርበት ቆጣጣርበት ድል የሚነሳበት ጸሎት አለው ይባላልና ያን እየጸለየ ሄዶ ያን ከዙፋኑ ያወረደው እንዲሰደድ ያደረገው ንጉሠ ሥጋ ጋኔን ይዞ መሬት ቆፍሮ ከቶት ይላል በጣም ብዙ መጽሐፍ ነው ያለው 298 ገጽ ነው ብያቸዋለሁ ጥቂቱ ነው ይሄ የተፈረገው በጣም ትንሹ 298 ገጽ የሚገራርም ይሄ አንዱ ነው እና አንዳንድ ቀን እንደዚሁ አጫውታቸዋለሁ እና እንዳይወጣ መርበብ ተሰሎሞን ወይም የሰሎሞን መረብ በሚባል ስም አምላክ ደፈነበት አተመበት ይላል በቃ ተቆለፈበት በዚህ ቀለበት ምክንያት ብዙ የያዛቸው አጋንንት ነበሩት ግማሹን ማታ ጭቃ ያስረግጣቸው ነበረ ግማሹን ውሃ ቀጅ ያድርጓቸው ነበረ
ወደ 300 ይጠጋሉ ይላልና በኋላ ወደ ህንድ አስሮ አግዟቸዋል ይባላል።